ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች በርካታ ቁጥር ያለው የሸኔና የፋኖ ታጣቂዎች መንግስት ያቀርብላቸው የሰላም አማራጭ እንደተቀላቀሉ መረጃዎች እየወጡ ይገኛሉ። እንዲሁም ደግሞ በደጋዳሞት ላይ በርካታ ቁጥር ያለው በድሮን እርምጃ እንደተወሰደ ወጧን ሙሉ ዝርዝር ደርሶኛል። እሱንም የማስደምጣችሁ ይሆናል። እዚህ ጋር ያይዘን ወደ ቅዳሜ መረጃችን ቀጥታ ስናልፍ በጎጃም በደጋዳሞት ተብሎ በሚታወቀው ድሮን በወሰዱ እርምጃ እንደሚከተለው አስደምጣቸዋል። ሙልቀን ተስፋዬ የፋኖ ብሬን ተኳሽ የነበረ ጊዜው አለሙ ባሻ ሁነኛው የጽንፈኛ ዋና አሰልጣኝ የነበረ ግርማ እንዲሁም ደግሞ ብሩክ እንዳለው ደግሞ የመከላከያ የነበረ በመከዳት ወደ ፋኖ ተቀላቅሎ የነበረ እንዲሁም አዲስ አለማየሁ በተመሳሳይ መልኩ የፋኖ ዋና አሰልጣኝ የነበሩ እንዲሁ በድምር ወደ 12 የሚደርሱ እና ሌሎችም በቁጥር ያልታወቁ በአጠቃላይ ወደ 20 የሚደርሱ በድሮን በተወሰደው እርምጃ እስከ ወዲያኛው ተሸኝቷል ማለት ነው። ሌላኛው ጉዳይ በደቡብ ጎንደር ዞን ፋርጣ ላይ የመንግስት የሰላም ጥሪ በተናጠል ተቀብሎ ገብቷል። እዚህ ጋር የይዘን ወደ ዋናኛው ጉዳያችን ስንመለስ በምስራቅ ቦረና በርካታ ቁጥር ያለው የሸኔ ታጣቂ እንደገባ ማታሰውሻቸዋለሁ። አሁን ደግሞ በርካታ የትጥቃቸውን አስረክበዋል ማለት ነው። ከብሬን እስከ ስናይፐር ድረስ የታጠቁት መሳሪያና ኋላ ቀረው እንዲሁም ክላሽ ማለት ነው የሃይማኖት አባቶች የሀገር ሽማግሌዎች በተገኙበት የርክክብ ስነ ስርዓት አድርገዋል። በዚህ ቀጣና ከዚህ በፊት ከመቶ በላይ የሚገኙት ቀበሌዎች ነጻ እየወጡና ወደ ሰላማዊ ህይወት እንደተመለሰ እየተዘገበ ይገኛል። ጦርነት የሚመጣ ትርፍ አለመኖር በመገንዘብ በርካታዎች የምስራቅ ቦረና የሸኔ ታጣቂ ሙሉ ትጥቃቸውን ለመከላከያ በማስረከብ ወደ ሰላማዊ በገብቷ ማለት ነው። እንዲሁም ደግሞ በተመሳሳይ መልኩ በጎንደር ላይ ማዕከላዊ ጎንደር ተብሎ በሚታወቅ አርማጮ ወረዳ ላይም በተመሳሳይ ስናይፐር የታጠቁትን ዲሽቃ እንደያዙ መንግስት ያቀረበላቸው የሰላም ጥሪ ተቀብለው ገብቷል። ጦርነት አትራፊ እንዳልሆነ በመገንዘብ በርካታ ቁጥር ያለው የታጣቂ ቡድን ወደ ሰላማዊ ጉዞ መቀጠላቸው ተረጋግጧል ማለት ነው። ኢትዮጵያውያንና ትውልደ ኢትዮጵያውያን አዲስ ሆናችሁ ሰብስክራይብ፣ ሆናችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ጽንፈኝነት ይውደም፣ ሀገራችን ትለምልም። ለዚህ ነው እንግዲህ በተላለየ አቅጣጫ ጽንፍዛው ሀገራችን ለማተራመስ ሌት ተቀን የሚደክም። ሌላኛው ጉዳይ ለሽብር ተግባር ሊፈጽም ሲንቀሳቀስ የነበረ በምስራቅ ጎጃም ዞን እንዳንድ ወረዳ ተብሎ በሚታወቀው ቀበሌ ላይ ደፍጣ በመያዝ የመንግስት ጸጥታ ኃይል ላይ ጥቃት ለማድረስ አስቦ ሲንቀሳቀስ የነበረው የጽንፈኛ ቡድን አባላት ላይ አብርሃም ወይም ደግሞ ሀውልቱ ቢተው ብለው የሚጠሩት በመከላከያ በደርስ ጥቁማ መሰረት እጅ ከፈንጅ ጋማ ተብሎ ገቢ ተደርጓል ማለት ነው። እንግዲህ ይህ ተግባራቸው ነው ሀገርን ለማተራመስ ሌት ተቀን እየደከሙ የሚገኙት። መንግስት ደግሞ ህግ ማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። እዚህ ጋር የዘን ከምንመለከተው በምስራቅ እዝ በተሰማራባቸው ግዳጆች በርካታ ቁሳቁሶች በሰሜን ጎጃም፣ በምዕራብ ጎጃም በአዊ ብሔረሰብ አስተዳደር በርካታ የትጥቅ መሳሪያዎች ገቢ ተደርገዋል። እናመሰግናለን። ከባህር ዳር ወደ ደሴ ሲጓጓዝ የነበር ስናይፐርም ማለት ዲሽቃ መሳሪያ ማለት ነው በአንድ አይሱዙ ቅጥቅጥ ስር ውስጥ በማሰር እንግዲህ በተደረገ በማህበሩ ጥቆማ ገቢ ተደርጓል ማለት ነው። እጅግ የሚገርም እንደዚህ አይነት ህገወጥ ድርጊቶችን በእጅጉ እናወግዛለን። ከጦርነት የሚመጣ ትርፍ የለም። እንግዲህ አንድ ዲሽቃ ከባህር ዳር ተጭኖ ወደ ደሴ ከተማ ሊገባ የነበረ ነው። ለጥፋት ተልእኮ ሊውል የነበረ ዲሽቃ መሳሪያ እንግዲህ በሚሊዮን ፈሰሳ አድርገው ለህገወጥና ለህገወጥ ድርጊት ለጥፋት ተልእኮ የሚውል እንደዚህ አይነት ድርጊት ተሰማርተው ያሉ ግለሰቦችን በቁጥጥር ስር እያዋለ መንግስት ይገኛል። በተለይ ከፍተኛ ሎጂስቲክ በመስራት የሚታወቁት የደህንነት አካላት ከማህበረሰቡ ጋር በመናበብ ያደረጉት ኦፕሬሽን በእጅጉ የሚመሰገንና የሚደነቅ ጉዳይ ነው። በተለይ ደግሞ ወደ ሰላም እንዲመጡ በጎንደር ላይ በአርማጮና እንዲሁም ደግሞ በምስራቅ ቦረና በሸኔ ታጣቂዎችና በፋኖ ታጣቂዎች ወደ ሰላም እንዲመጡ ያደረጉት የደህንነት አካላት እንዲሁም ማህበረሰቡ፣ የሀገር ሽማግሌዎች፣ የሃይማኖት አባቶች ከፍተኛ አስተዋጽኦ ወይም ደግሞ ኃላፊነቱን ቦታ ይይዛሉ። ለዚህ ነው እንግዲህ በርካታ ቁጥር ያለው የሸኔ ታጣቂ በምስራቅ ቦረና የገቡት። በዚህ ቀጣና ከመቶ በላይ ነው የተገለጸው። አሁን ማህበረሰቡ ወደ ሰላማዊ ህይወት እንደተመለሰ ከመቶ በላይ ቀጠናዎች ነጻ በማውጣት ወደ ሰላማዊ ህይወት እንደተመለሰ የተጠቀሰው። ለዚህ ደግሞ የሸኔ ታጣቂዎች እንግዲህ የበቃን በማለት ወደ ሰላም ህይወቶች ተመልሰዋል ማለት ነው። በመተከል ዞን ታጥቀው የሚንቀሳቀስ የሸኔ ቡድን መረጃዎች እየወጣ ይገኛል። ትኩረት እንዲሰጠው ማሳሰብ እንፈልጋለን። የሰላም አማራጭ አሻፈሪ በማለት በዚህ ቀጣና ላይ የሚንቀሳቀሱ አሉ። በመተከል በተለይ ወደ ቢሻንጉል ጉሙዝ ሶስቱም ክልሎች የሚያዋስን ቦታ ነው ይሄ መተከል።
ቤንሻንጉል ጉሙዝ፣ አማራ ክልልና ኦሮሚያ ክልል እነዚህ የሸኔ ታጣቂዎች የፋኖ ታጣቂዎች የሚንቀሳቀሱበት ቀጠና ነው። እንዲሁም ደግሞ ህወሓትም ሰርጎ በመግባት በዚህ ቀጠና ላይ ይንቀሳቀሳል። ትኩረት እንዲሰጠው ማሳሰብ እንፈልጋለን። ከጦርነት የሚመጣ ትርፍ የለም። ሰሞኑን እንግዲህ በተሰራው ኦፕሬሽን የአርማጮ ላይ ታጥቀው ሲንቀሳቀሱ የነበሩት እንዲሁም ደግሞ ሸኔ ታጥቀው ሲንቀሳቀሱ የነበሩት መንግስት ያቀረበላቸውን የሰላም አማራጭ ተጠቅመውበታል። ከጦርነት የሚመጣ ትርፍ አለመኖሩም በመገንዘብ ማለት ነው። ሌላኛው ጉዳይ ከምንመለከትበት ውስጥ በሰሜን ሜጫ ወረዳ ላይ በሰሜን ሜጫ በተለይ ልዩ ቦታው አማር ተብሎ በሚታወቀው የፋኖ ዋና ካምፕ በመሆን መከላከያ ሲሄድ ይወጣሉ፣ ሲገባ ይወጣሉ፣ ሲሄድ ይመጣሉ። እንደዚህ ነው ትግሉን እየተንቀሳቀሱበት ያለ። በዚህ ቀጠና ከፍተኛ የሆነ ኪሳራ አስተናግዷል ፋኖ ማለት ነው። ከፍተኛ ኪሳራ ደርሶበታል። እቺ ቀጠና አማሪ ተብላ የምታወቀው በነዘመን ተዘወራሽ ተብላ የነዘመን ሰፈር ቦታ ተብላ የምታወቀው ማህበረሰቡን ወደ ኢኮኖሚ ሹቀት ውስጥ የከተተች ነች። ያርዱበታን፣ ይበሉበታን፣ ይጨፍሩበታን። ትግሉ ግን ለአማራ ህልውና ትግል ይባላል። ማህበረሰቡ ሰልችቶታል። ልቀቁ፣ ይብቃችሁ፣ ወደ ሰላማዊ ህይወት ተመለሱ። አማራስ ላይ ተንቀሳቀሳችሁ የምትንቀሳቀሱ መምህርት የምታርድ ትምህርት ቤት የምትዘጋ አንተ የአማራ ህልውና ጉዳይ ትታገላለህ የሚለው ጉዳይ አጠያቂ ውስጥ እየከተታችሁ ትገኛላችሁ። አሁን አርማጮ የጀመረው መንግስት ያቀረበው የሰላም ጥሪ ተቀብለው የገቡት በእጅጉ የሚደነቅ ነው። በምስራቅ ቦረና ታጥቀው ሲንቀሳቀሱ መንግስት ያቀረበው የሰላም ጥሪ ተቀብለው የገቡት የሸኔ ታጣቂዎች በእጅጉ የሚደነቅ ነው። ተጠናክሮ ይቀጥላል። ጽንፍና ጽንፈኝነት ይውደም። በሌላ መረጃ ተመልሰን እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ። አዲስ ሲሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ።